የብሔራዊ ፓርኮቻችን ስነ ውበቱ በውስጡ ያሉት የዱር እንስሳት ሀብቶች የእጽዋት ስርዓተ ምህዳር በአጠቃላይ I'm very impressed by what I've seen here. This is one of the hotspots of biodiversity. የተፈጥሮ ሀብታችንን መጠበቅ ለህይወታችንም ለአካባቢያችንም ለሁሉ ነገራችን በጣም አስፈላጊ ነው። የዱር እንስሳትን መጠበቅ የህልውናችን መሰረት ነው። ስለዚህ ፓርኮቻችን ይሄንን ለህልውናችን መሰረት የሆኑትን ነገሮች እየጠበቀ ይገኛል። ሁላችንም ኢትዮጵያውያን በየአካባቢያችን የተፈጥሮ ሀብትን መንከባከብ መጠበቅ ጠብቆ ደግሞ በአግባቡ ጥቅም ላይ ማዋል አስፈላጊነትን ተገንዝበን የተፈጥሮ ሀብታችንን እንጠብቅ። This richness and beauty that nature has given to us. በጋራ ሁላችን ተቀናጅተን ተባብረን በአካባቢ ያሉትን ደኖችና ፓርኮች እንዲጠብቅና እንዲከባከብ ፓርኮቻችን ተስፋ ይኖራቸዋል አያመልጡንም ከዚህ በኋላ የሚል እምነት አለን። So let's preserve it together because it's not only important for Ethiopia, it's important for Africa and the world. ስለዚህም ሁላችንም ኢትዮጵያውያን በያለንበት በአካባቢያችን ያሉትን የዱር እንስሳትን በመንከባከብና በመጠበቅ እንትጋ። ዛሬም እዚያው ነን በነጭ ሳር ብሔራዊ ፓርክ ትንግርት ከሆነው የተፈጥሮ ስፍራውን የሚያገረጡ ተግባራትን ከማህበረሰቡ ጋር መክሮና ዘክሮ ራሱ ማህበረሰቡ ከፓርኩ ተጠቃሚ እንዲሆን የሚያስችሉ ተግባራትን በክፍል 1 የሳምንቱ ቆይታችን አስመልክተናችሁ ነበር። እነሆ ክፍል 2ና የመጨረሻው ድጋፉ ሰርተን እስከምታፈራ ድረሱ ሰርታችሁ ምርቱን እስከምታገኙ ድረስ ተብሎ ለኛ ድጋፍ ነበር። ያ የነበረውን አሁን ከእና ትንሽ ደግሞ የተማረ የለም። ሁሉ ያው አንድ አይነት ያልተማረ ብቻ ነው አንድ ላይ የተደራጀው። ከዛ አሁን ስራውን ጀምረን ቀጥለን ደህና እንደጀመረበት ሰዓት ላይ ስንሰራ ስራ ዝናብ እንግዲህ ከዚህ ከእንጨትና ለጌታ አውጥቶኝ ይሄ ስራ ለኛ የሰጠው እግዚአብሔር እንደው እድሜ ጌታ እና ጸጋ ይስጥልን የሰራን ያለን መሀል ወደ የካቲት አካባቢ ይሄ ትሉ ደግሞ እሺ አይል መሰለኝ አላወቀንምና መጀመሪያ ገና አንደኛ ስለሆነ ገና ልማድ ላይ ስለያለን ትንሽ ትሉ የደከመ ምን ያለ እናን ማሸገር ደግሞ ውሃም ደግሞ ፀሐዩ ሲወጣ ውሃ እና ጠገባችን ላይ አልነበረም። ውሃም ያሸግራል። ስለዚህ አሁን እንዴት ይሻላል ሲል ይሄ ወቅቱ ነው ለሱ እንደዚህ ይጠፋል ሲል ብዙ ሰዓት ደግሞ ያፈራን የሰራን በሱ የጠቃሚ እንሆናለን። ከእንጨቱ ወጥተን ከእንጨት አሁንም ጫካ ውስጥ እንዳንገባ እንሆነን እንኖራለን ብለን አስበን ስላውን ያ ትሉ የጠፋበት ሰዓት ላይ እና እንግዲህ ቤት ልጆች አሉ የሚማሩት አሉ ብዙ ማህበራዊ ኑሮ አለ። ምርቱን አምርተው ወደ ገበያ አቅርበው ገንዘብ ማግኘት ሲችሉ ነው መኖር የሚችሉት። አለዛ አደራጅተን ነገውኑ ብንለቃቸው ትርጉም የለውም። ተመልሰው ተበትነው እዛ ነው የሚሄዱትና ያን በማድረግ ከፍተኛው ሚና የተጫወተው የጂአይዜድ ባዮዳይቨርሲቲ ፎረስትሪ ፕሮግራሙ ነው። ይሄ ትልቅ ተግባር ነው። ያንን ጂአይዜድ ባያረግ ኖሮ እነዚህ ማህበራት ያው የሚቀጥሉበት ሁኔታ አይኖርም። ምክንያቱም ከ2000 ብር ያላነሰ ነው በወር ስንከፍላቸው የነበሩ ለ30ዎቹ ለ8 ወር በርካታ ብር ወጪ በማድረግ ይሄ ማህበር ዛሬ ማህበር ሆኖ እንዲቆም ትልቅ ዋጋ የተከፈለበት ሁኔታ አለ። ስልጠናውን የአሰልጣኞች ስልጠና ባለሙያዎቻችን የወሰዱበት ሁኔታ አለ። ስልጠናውን ከወሰዱ በኋላ ደግሞ ማህበራቱን መደገፍ በየጊዜው ማለት ነው ምርታቸው በየቀኑ የሚያገኙዋትን ገቢ ካልኩሌት ማድረግ የገንዘብ አያያዝ ስልጠና ጭምር በመስጠት በራሳችን ይሄድንበት ሁኔታ አለና ይሄ ማህበር ዛሬ ላይ ቅድም እንዳያችሁት በርካታ ስራዎችን እየሰራ ነው። የነጭ ሳር ብሔራዊ ፓርክ የአካባቢው ማህበረሰብ በህገወጥ ተግባራት ላይ ተሰማርቶ ለፓርኩ ዳፋ እንዳይሆን ከሰል ማክሰልን፣ ደን ምንጠራን እንዲሁም ህገወጥ አሳ ማስገርን እና ሌሎችንም በላባቸው ሰርተው ራሳቸውና ቤተሰባቸውን እንዲመሩ ሸጋ መላ ዘይዷል። በሐር ምርት፣ በንብ ማነብ፣ በአሳ ማስገር እንዲሁም በስጦታ ዕቃዎች አስጎብኝነት ማህበራትን አደራጅቶ በማሰልጠን ወደ ስራ እንዲገቡ ደግፏል። በፓርኩ ዙሪያ ያለን አመለካከት አንደኛ ስለ ፓርኩ ግንዛቤ ስላለን ስለተማር ሌላው የአካባቢ ማህበረሰብ
እንዲጠብቅና ዱር አራዊትን የዱር እንስሳትን ጉዳት እንዳያደርስባቸው የምክር አገልግሎት እንሰጣለን። ሲቀጥል ደግሞ ያው ተደራጅተው በህገወጥ መልኩ ከሚጠቀሙ ተደራጅተው እንዲጠቀሙ የምክር አገልግሎት እንሰጣቸዋለን። ፓርኩ ማለት እኛ አሁን እዚህ አርባ ምንጭ ተወልደን ላደግነው ልጆች ፓርኩ ማለት ለኛ ህይወታችን ነው። እንደ ህይወት ነው የምናየው። በዚህ ጋር አሁን መንገድ ለሚወርድ እንጨት የሚወጣ አለ። ልክ እንደ ጥበቃ ነው የምንጠብቀው። በዚህ ጋር ፓርኩ ሰው እንዳይገባ መጀመሪያ በመሰረቱ ይሄ ንብ ማነበው ማህበሩ ሲደራጅ ፓርኩ ህልውናን በማይነካ ነገር ፓርኩን በምን ይጠብቃሉ? እዚህ ጋር ፓርኩን እኛ መጉዳት ያለብንም የመጉዳቱን ደግሞ እግረ መንገዱን ለመጠበቅ ተብሎ ነው እንትኑ ፓርኩ መጀመሪያ ቦታውንም የሰጠን። ስለዚህ ፓርኩ ለኛ በቃ ህልውናችን ዋናችን የሆነ ፓርኩ ነው። ፓርኩ ሲኖር ነው አይደለም እንኳን ንብ እኛ መኖር የምንችለው። ስለዚህ ፓርኩ ለኛ ዋና ህይወታችን ነው ማለት ነው። 3 ማህበራት አሉ አሁን በንብ እርባታ የተደራጁ። እነሱም ከ2012 ጀምሮ ተደራጅተው ከፍተኛ የሚባል ምርት በማግኘት ራሳቸውን እየደጎሙ ያሉ ማህበራት አሉን። ሁለተኛው ደግሞ በአገልግሎት ሰጪ ነው። በአገልግሎት ሰጪ ሲባል የተለያዩ ዘርፎች አሉ። አንደኛው ምንድነው መግቢያ በሩ ላይ ስትገቡት እንዳያችሁት ሻይ ቡና በማቅረብ የተለያዩ ውሃዎችን በማቅረብ ኢቨን ስከርቦችን እነዚህ ባህላዊ ስከርቦችን የስጦታ እቃዎችን በማቅረብ የተደራጁ ማህበራት አሉ። እነዚህ ማህበራት ከ2010 ጀምሮ ተደራጅተው አሁን ስራ ላይ ይገኛሉ ማለት ነው። ፓርኩ በመኖሩ ተጠቅሜያለሁ ብሎ ሰው እንዲያምን እንዲያስብ መጠቀሙንም እንዲያረጋግጥ ማድረግ ያስፈልጋል። ከነዚህ ስራዎች እንግዲህ በቱሪዝሙ የአካባቢው ማህበረሰብ በተለያየ መልክ ይጠቀመዋል። በተፈጥሮ ፓርኩ በመኖሩ ብዙ የሚያስጠብቀው የአየር መዛባትም እንበለው ሌሎች የተፈጥሮ ሚዛን የማስጠበቅ ስራዎች ያሉ ቢሆንም በቀጥታ ደግሞ ከቱሪዝሙ ሲጠቀም ቆይቷል። ከቱሪዝሙ ባሻገር ፓርኩን በማልማት በሚያስችል ፓርኩን መጠበቅ በሚያስችል መንገድ አካባቢው ህብረተሰብ እንዲጠቀም ከሚያደርጉ ስራዎች አንዱ የተለያዩ ልማቶችን ንብ ማነብ ሊሆን ይችላል። ከዛም አልፎ አሁን ባህር ልማት ላይ ለተሰማሩት ለሐር ምግብ የሚሆኑ ቅጠላቅጠሎችን ተክሎችን በማልማት እንዲጠቀሙ ማድረግ ነውና ከፓርኩ አስተዳደር ጋር በመነጋገር በአካባቢው የሚኖሩ በተለይም ፓርኩ ላይ ጉዳት ያደርሱ የነበሩ ከፓርኩ ገብተው ደን የሚያወድሙ ወይም ለማገዶም ለከሰልም እንጨት ፍለጋ ገብተው ፓርኩ ላይ ጉዳት የሚያደርሱ አካላት በጋራ በማህበር ተደራጅተው እንዲያለሙ ፓርክ ውስጥ የፓርኩ አቅራቢያ ላይ እያለሙ ለሐር ልማት የሚሆኑ ተክሎችን እንዲያለሙና እንዲያቀርቡ የማድረግ ስራዎች ተሰርተዋል። ሌሎችም ያሰብናቸው ያቀድናቸው ተያያዥ ስራዎች አሉ። ቀጣይ ምን ተገብራቸው እንደምታውቀው ደግሞ ነጭ ሳር ኤቨርግሪን ነው። የግራውንድ ወተር ፎረስቱ ዊዝ ሚኒመም እስከ 1000 በላይ የእጽዋት ዝርያዎች አሉ። ኤቨርግሪን ኮንዶስ ደግሞ እያንዳንዱ እጽዋት የራሳቸው የአበባ መስጫ ጊዜ አላቸውና አመቱን ሙሉ ማምረት የምትችልበት ኦፖርቹኒቲ አለ። አልሰራንበትም። አሁን ላይ ግን ይሄ ጅማሬ ወደፊት ምናልባት ከፍተኛ ደረጃ ላይ መድረስ የምንችልበት የስራ ዘርፍና በዘላቂነት የአካባቢው ማህበረሰብ ተጠቃሚ ማድረግ የሚቻልበት ሁኔታዎች አሉ። ከዛ በዘለለ ቀደምት የሆኑት ደግሞ እንደ ጀልባ ማህበር የነጭ ሳር ብሔራዊ ፓርክ በአርባ ምንጭ ላይ ከፍተኛው የሚጎበኘው በጀልባ ነው። የአዞ ገበያ ለምሳሌ ሀይቁ ላይ ነው ያለው። ያን ሄዶ የማየቱ ስራ የሚሰራው በጀልባ ነው። የጀልባ ማህበራት ተደራጅተው ዛሬ ላይ ትልቅ ደረጃ ላይ ደረሱ አሉ። ማሳያ ሞዴልም ናቸው። ከፓርኩ ጋር ጊዜ ሚኒመም እኩል እድሜ ማስቆጠር የቻሉም ናቸው ማለት ይቻላል። ከዛ በዘለለ ደግሞ የጋይድ አሶሲዬሽኖችም አሉን እንደዚሁ ሲሰሩ ይቆዩ ማለት ነው። የነጭ ሳር ብሔራዊ ፓርክን ዙሪያ ገባውን ያስጌጠው የተፈጥሮ ደን በውስጡ ከሸሸጋቸው የዱር እንስሳት ባሻገር በውሃ አካሉም ልዩነቱን ያጎላዋል። የጫሞና አባያ ሐይቆችን አጣቅሶ ውበቱን ያገስፋል። ለዚህም ነው እኒህን ስስት የተፈጥሮ መስህቦች ከአደጋ ለመጠበቅ ማህበረሰቡ ቀጥተኛ ተጠቃሚ እንዲሆን የታሰበው። ፓርኩ ማለት ለኛ በጣም ብዙ ነገር ነው። ምክንያቱም ከፓርኩ ብዙ ነገር እንጠቀማለን። አንደኛ የከተማ ውሃ ሽፋን የሚደረገው ከፓርኩ ነው። ሲቀጥል ደግሞ እንደ ማህበር እንደኛ ተደራጅተው
በፓርኩ ዙሪያ የሚጠቀሙ ሌሎችም ማህበራት ስላሉ የፓርኩ መኖር በጣም ትልቅ አስተዋጽኦ አለው ለአርባ ምንጭ ከተማ እንደ ከተማ ሆና እንድትጠራና ለከተማ ትልቅ የኢኮኖሚ ድጋፍ ሆኖ ያገለግላል። ነጭ ሳር ብሔራዊ ፓርክ ለከተማው ቅርብ ነው። መላው የአርባ ምንጭ ህዝብ ማለት ይቻላል በዚህ ፓርክ ላይ ነው ዲፔንዳንት ሆኖ የሚኖረው። እነዚህ አሁን 30 ሴቶችን ስናደራጅ የወሰነው እንትን ምንድነው ውስጥ ድረስ ገብተን እነዚህን ሴቶች ለምን አንረዳም በሚል አይዲያውን ለጃይዘድ አቀረብን። እንጨት በመልቀም ነበር የሚተዳደሩት እነዚህ ሴቶች። አሁንም እንደ ጥሩ ተሞክሮ ምልክ ይሄን ነው። እንጨት በመልቀም የሚተዳደሩት ቀኑን ሙሉ ጫካ ውስጥ ስትዞር የዋለችን ሴት ወስደክ እንደዚህ ስራ መፍጠር ይሄ እንደ ሀገር ደረጃ ስናየው ጥሩ ተሞክሮ የሚባል ነው። በእርግጥም የዱር እንስሳት ጥበቃ ቦታዎች ለምተው የታሰበላቸውን ግብ እንዲያኖሩ የማህበረሰቡ ተጠቃሚ መሆን ሳይታለም የተፈታ ነው። በመጠቀም ውስጥ መቆርቆርና መጠበቅ ውጤታቸው ሆኖ ይገኛልና እንደ አጠቃላይ የዱር እንስሳት ልማትና ጥበቃ ስራ ማህበረሰቡን ማዕከል ያደረገ መሆን መቻል አለበት የሚል ነው። እኛም እንደ ኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የምንከተለው አንዱ መስመር ህብረተሰቡን ተጠቃሚ ማድረጉና ከዛ ጋር ተያይዞ ህብረተሰቡን ተቆርቋሪነት ሊያሳድጉ የሚችሉ ስራዎች ላይ ማተኮር ነው። ምክንያቱም እነዚህ የዱር እንስሳት ጥበቃ ቦታዎች በቀጥታ ማህበረሰቡ መሀል ነው ያሉት። እነዚህ ማህበረሰቦች ደግሞ እዛ በአካባቢ ያሉ በተለይ ነዋሪዎች ከዱር እንስሳት ዘርፉ ላይ ተጠቃሚ መሆን መቻል አለባቸው የሚል ነው ትልቁ ስራና አሁን ነጭ ሳር ላይ የእናንተ ሚዲያ አካላት የሚያያችሁት ነገር የዛ አንዱ ነጸብራቅ ነው። ምክንያቱም ነጭ ሳር ብሔራዊ ፓርክ በሀገራችን ትልቁ ብሔራዊ ፓርክ ወይም ደግሞ ብዙ አቅም ያለው ፓርክ ነው። በዛው ልክ ደግሞ በአካባቢ ላይ ያሉ ከፍተኛ ጫና ያለበት ፓርክ ነው። እንግዲህ እነዚህን ጫናዎች ለመቀነስ በአጎራባች የፓርኩ ክልል ያሉ ማህበረሰቦችን ተጠቃሚ ማድረግ የሚቻልበት የተለያዩ መንገዶች ተሰርተዋል። ከነዚህ ሊጠቀሱ የሚችሉት ለምሳሌ በጣም ያልተለመደው የሀር ትል ልማት ላይ በተለይ በእንጨት ለቀማ ላይ ተሰማርተው የነበሩ እናቶችን በማደራጀት ከዘርፉ ተጠቃሚ እንዲሆኑ የማድረግ ስራ ተሰርተዋል። ይህንን ወደ ከፍ ወዳለ ደረጃ የማሳደግ ስራ በቀጣይ የሚሰራ ሆኖ በንብ ማነብ ላይ በአስጎብኝነት ላይ ከዛም ባለፈ የተለያዩ አማራጭ ኑሮ ማስገኛ ወይም የገቢ ማስገኛ ዘዴዎች ላይ እየተሰራ ነው ያለው። በተመሳሳይ እንግዲህ ሌሎች ፓርኮች ላይም ህብረተሰቡን ተጠቃሚ ሊያደርጉ የሚችሉ ነገሮች መሰራት አለባቸው። በዛ ልክ እየተሰራ ነው ያለው። ማህበረሰቡን ከብሔራዊ ፓርኮች ተጠቃሚ የማድረግ ተልዕኮ በህግ ተደንግጎ የተሰጠ ከመሆኑ አንጻር ከተፈጥሮ ሀብቱ ሁሉም ተጠቃሚ እንዲሆን ጥቅሙን በተግባር ማሳየት ተገቢነቱ አያጠያይቅም። እንደ ተልዕኮ ለሁሉም ብሔራዊ ፓርክ የተሰጠ ነው። የአካባቢው ማህበረሰብ ተጠቃሚ ማድረግ ከሀብቱ በዛ ዘርፍ ላይ ከተፈጥሮ ሀብቱ ጋር የማይቃረኑ ስራዎችን በመስራት ሀብቱን ለአካባቢው ማህበረሰብ የባለቤትነት ስሜትን መፍጠር የፓርኩ ስራ ነው። ኦልሞስት በተልዕኮ የተሰጠ ነውና ከዚህ ስራ ጋር ተያይዞ እንግዲህ እንደ ነጭ ሳር ብሔራዊ ፓርክ የፈጠርነው ይህንን ነገር ስንሰራ ትልቁ ነገር ሀብት ነው። አሁን እንደ መንግስት ስታይ ገንዘብ እየሰበሰብን ነው፣ ዕለት ገቢ በሰፊው እየሰበሰብን ነው። ቱሪስቱ እየከፈለ ነው የሚገባው እያንዳንዱ አካል። ያ የተሰበሰበው ገንዘብ ግን ወደዚህ አይነት ስራ ውስጥ የምናውልበት ህግ የለም። ግን ፕሮጀክት ከጎን ካለ ያ ፕሮጀክት የአካባቢው ማህበረሰብ ሀብቱ የራሴ ነው ብሎ እንዲያምን የማድረግ ስራዎችን አሁን ትልቁ ነገር ጂአይዜድ ከጎናችን መኖሩ ነው የዚህ ስኬት። እኛም ደግሞ የአካባቢው ማህበረሰብ ተጠቃሚ የማድረግ እቅዶቻችንን በሰፊው የሰራንበት ለጂአይዜድ አቅርበን ጂአይዜድ ማህበራቱን እንዲደግፍ ያደረግንበት ሂደት አንዱ ከኛ የሚጠበቅ ስራን እኛ ሰርተናል። ጂአይዜድም ደግሞ ዘመን የማይሽረውን ስራውን ሰርቷል ብለን ነው የምናምነው። ምክንያቱም እንጨት በመልቀም የሚተዳደሩ ሰዎችን ለይተን ከቀበሌ ካመጣን በኋላ እኚህ ሰዎች በማህበር ተደራጅተዋል፣ ይሄን ነገር ሰተናቸዋል ብለን ትተን ቢሆን ኖሮ ዛሬ ላይ ያ ማህበር አይኖርም። አንድ ፓርክ ሲቋቋም ህብረተሰብ ተኮር መሆን አለበት። ምክንያቱም ወይ የስካውቱ አይደለም ጠብቆ የሚያኖረው ወይም አመራሩ አይደለም ጠብቆ የሚያኖረው ህዝብ ነው። ህዝብ ደግሞ ስንል ተጠቃሚነቱን አጉልተን ማውጣት አለብን በእንደዚህ አይነት ስራዎች ማለት ነው። እንደ ጥሩ ተሞክሮው ለሌሎች ፓርኮችም መግለጽ የምፈልገው ምንድነው ይህ የነጭ ሳርን ተሞክሮ ወደ ሌሎች ፓርኮች ላይ ወስደን ህብረተሰቡን የኔነት ስሜት እንዲሰማው እንደዚህ አይነት ተሞክሮዎች ቢሰጡ
ለሌሎች ፓርኮችም ጥሩ ነው የሚል ግምት አለኝ። መሰል ብሔራዊ ፓርኮችም ተግባራቸውን ከማህበረሰብ ጋር አስተሳስረው ውጤታማ መሆን ተችሏቸዋል። የፓርኮቹን ተፈጥሮ ጸጋው ያደረገ ማህበረሰብ ደግሞ ከማንም ቀድሞ እኒሁኑ ፓርኮች ይጠብቃቸዋል፣ ይንከባከባቸዋል። በተጠቃሚነቱ ተማምኖ ስራውን የተያያዘው የነጭ ሳር ብሔራዊ ፓርክ ማህበረሰብ ፍላጎቱን ቅደም ተከተል አበጅቶለታል። የበለጠ ሊተጋ ቃሉን በተግባር አሰማምሯል፣ ጥያቄውን ሳይዘነጋ። ፓርኩን ህገወጦችን የተከላከለን ምክር አገልግሎት የሰጠን ስራችን ማስፋት ነው አላማችን። ወደ አንድ ስቴፕ ከፍ ማድረግ ለምሳሌ አሁን እኛ ገና ጀማሪን ነገ ላይ ለምሳሌ ከመዝናኛ ወደ ሎጅ ደረጃ የማሳደግ ህልም አለን። ይሄን ደግሞ ያው እየሰራን የቆጠብን በሂደት እናሳካለን ብለን የሰራን። አሁን የምንፈልገው ነገር ቢኖር ትልቁ ችግር ለኛ መንገድና ውሃ ነው። በቃ ሌላ ምንም ችግር የለም። ሌላም በጉልበት እንወጣለን። መንገድ ቁልቁል ወርደን ቁልቁል ለመውጣት። ሁለተኛ ውሃ በየቀኑ ነው የምናመላልሰው። አሁን በእያንዳንዱ ቦታ ላይ ንቦች ፊት ለፊት አይታችኋል። ውሃ ይፈልጋል። በዚህ ጊዜ አርባ ምንጭ ሙቀቱን አይታችኋል። እንደ ከብት ነው የሚጠጡ። አሁን ማየት ትችላላችሁ። ማየት ማመን ነውና ውሃ ለማመላለስ ውሃ እንዲገባልን በተደጋጋሚ ጠይቀናል። ፓርኩም ጠይቋል፣ እኛም ጠይቀናል። ውሃ ቢሟላልን፣ ውሃ ቢገባልን፣ ሌላ ምንም መንገዱን ቢሆን እንወጣለን፣ ችግር የለም። የመጀመሪያ ደረጃ ውሃ ቢገባልን እንደው ትልቁ ምኞታችን ለኛም ለፓርኩም ለጃይዘድም ትልቅ ስም ነው። ምክንያቱም በደንብ ውጤታማ እንሆናለን። በዚህ በሆነ ጊዜ አይቸገሩም፣ ንቦች አይሞቱም፣ አይታመሙም። እንደ ሀገር ሁሉም ቦታ ሰፍቶ የተፈጥሮ ሀብቱ ላይ ተጽዕኖ የሚያሳድሩ አካላት ያንን ተጽዕኖ መቀነስ። እኛ ትልቁ ስራችን የተፈጥሮ ሀብቱ ላይ የሚደርሱትን ጉዳቶች ቀንሰን ሀብቱን በዘላቂነት ከአካባቢው ማህበረሰብ ጋር መጠበቅ ነው ትልቁ። ስለዚህ ይህንን ለማድረግ የአካባቢው ማህበረሰብ ሀብቱ የራሱ እንደሆነ ማሳመን መጀመሪያ። ስታሳምነው ግን የሆነ ነገር ሰጥተው ነው ይሄ ከዚህ ህይወት ይሄ ይሻላል። እንጨት ተሸክመው በአንድ ቀን በትንሹ ከ10 ከ15 ኪሎ ሜትር በላይ ተጉዘው ነው ያን እንጨት የሚለቅሙት ሴቶቹ። ብዙ ጫካ ስር ደግሞ የሚደርስባቸው ነገር አለ። ስለዚህ ይሄ ህይወት ደግሞ አስፈላጊ አይደለም። ከዚህ ህይወት ውጡ ካልክ ሰስተነብል ዩዝ መሆን አለበት። ዛሬ ላይ ዳቦ ሰጥታቸው ነገ ላይ ከከለከልካቸው ትርጉም የለው። ነገ ይመነጠራል ተመልሶ ማለት ነው። ስለዚህ በዘላቂነት እንዲሰሩ የተካሄደበት አካሄድ ውጤታማ እንድንሆን አድርጎናል። ያንን ለማድረግ ሰዎች ወደ ኋላ እንዳይመለሱ፣ እንዳይፍረከረኩ፣ ስጋት እንዳይኖርባቸው ለማድረግ ለ8 ወር ምርት ራሱ በ6 ወር አምርተዋል። በ4 እና በ6 ወር በርካታ ምርት አግኝተዋል። ያንን ምርት እንኳን ወደ ገበያ ቀርቦ ተፈትሎ አልቆ ፕሮሰስ ሆኖ ለገበያ እስኪያቀርቡ ድረስ በገንዘብ ሲደገፉ የነበረበት ሁኔታ አለ። ስለዚህ እኚህ ሰዎች እኛ ባየነው መንገድ እንጨት መሸከም አማራጭ አጥተው የሚገቡበት ህይወት እንደሆነ ነው። አማራጭ ካቀረብክላቸው ደግሞ እነዚህ ሰዎች ህይወታቸውን መቀየር የሚችሉበት ሀብቱ ደግሞ የኔ ነው ብሎ የመቆርቆሩ ሁኔታ በውስጣቸው እንዳለ በሰፊው የተረዳንበት ሁኔታ አለ። የብሔራዊ ፓርኮቻችን ስነ ውበቱ በውስጡ ያሉት የዱር እንስሳት ሀብቶች፣ የእጽዋት ስርዓተ ምህዳር በአጠቃላይ I'm very impressed by what I've seen here. This is one of the hotspots of biodiversity. የተፈጥሮ ሀብታችንን መጠበቅ ለህይወታችንም ለአካባቢያችንም ለሁሉ ነገራችን በጣም አስፈላጊ ነው። የዱር እንስሳትን መጠበቅ የህልውናችን መሰረት ነው። ስለዚህ ፓርኮቻችን ይሄንን ለሁሉናችን መሰረት የሆኑትን ነገሮች እየጠበቀ ይገኛል። ሁላችንም ኢትዮጵያውያን በየአካባቢያችን የተፈጥሮ ሀብትን መንከባከብ፣ መጠበቅ፣ ጠብቆ ደግሞ በአግባቡ ጥቅም ላይ ማዋል አስፈላጊነትን ተገንዝበን የተፈጥሮ ሀብታችንን እንጠብቅ። This richness and beauty that nature has given to us. በጋራ ሁላችን ተቀናጅተን ተባብረን በአካባቢ ያሉትን ደኖችና ፓርኮች
እንዲጠብቅና እንዲከባከብ ፓርኮቻችን ተስፋ ይኖራቸዋል አያመልጡንም ከዚህ በኋላ የሚል እምነት አለን። So let's preserve it together because it's not only important for Ethiopia, it's important for Africa and the world. ስለዚህም ሁላችንም ኢትዮጵያውያን በያለንበት በአካባቢያችን ያሉትን የዱር እንስሳትን በመንከባከብና በመጠበቅ እንትጋ።